ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? አማን ናችሁ ወይ? ሰላም ሰላም ሁኑልኝ እያልኩ ዛሬ በአዲስ ርዕስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን ኢንሻአላህ። የዛሬው ርዕሴ የጫቅማ ወይም የጉሎ ቅጠል አስገራሚ ጥቅሞችን ስለነሱ ነው ይዤ የመጣሁትኝ። ላይክ ነባሮች ላይክ ሼር እያደረጋችሁ አዲስ ገቢዎች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁ ይቆዩ ኢንሻአላህ። የጫቅማ ወይም የጉሎ ቅጠል 12 አስገራሚ ጥቅሞች አሉት ማለት ነው። ምናልባት የማታውቋቸው ይመስለኛል ማለት ነው። የምታውቁም ልትኖሩ ትችላላችሁ። የጫቅማ ጥቅም የጫቅማ ወይም ጉሎ ተክል በሌላ አካባቢ ምን ተብሎ እንደሚጠራ አላውቅም። በአማራ ክልል የጫቅማ ወይም ጉሎ ተብሎ ይጠራል። በአረበኛ ደግሞ እንደዚህ የጫቅማ ዘይት ሀርዋ ተብሎ ይጠራል ማለት ነው። ቅጠሉ ምን እንደሚባል አላውቅም። ይህ ተክል አብዛኛው ጊዜ የሚታወቀው የጉሎ ዘይት በመባል ነው። አብዛኛው ጊዜ የሚታወቀው ይህ ተክል የጉሎ ዘይት በሚሰጡ ፍሬዎቹ ነው ማለት ነው። ነገር ግን ቅጠሎችም እንዲሁም እጅግ በጣም ብዙ የፈውስ ባህሪያት የያዙ ናቸው ማለት ነው። በእስያ እና በአፍሪካ ባህላዊ ሕክምና ውስጥ በስፋት ጥቅም ላይ የዋሉ የጫቅማ ቅጠሎች አሁን ላይ በዓለም ዙሪያ በሕክምና እና በተግባራዊ ጥቅሞች እውቅና እያገኙ ይገኛል ማለት ነው። እውቅናቸው ሰፋ እያለ የጫቅማ ቅጠል ታዋቂነቱ እየሰፋና እየጎላ እየመጣ ነው ማለት ነው። ይህ የጫቅማ ቅጠል አንደኛ ተፈጥሯዊ የህመም ማስታገሻ የጫቅማ ቅጠሎች ወይም ራሲኖሊክ አሲድ የተባለ ንጥረ ነገር በውስጣቸው ይይዛሉ። ይህም ኃይለኛ የጸረ ብግነት እና የህመም ማስታገሻ ባህሪ አለው። የሞቀ የጫቅማ ቅጠልን በህመም ቦታ ላይ መለጠፍ የጡንቻ መገጣጠሚያ እና የነርቭ ህመምን ሊቀንስ ይችላል። ይህም ለአርትራይትስ እና ለጀርባ ህመም ጠቃሚ ያደርገዋል ማለት ነው። ሌላኛው ደግሞ ሁለተኛው የሊፍ ዝውውርን ያሳድጋል። የጫቅማ ቅጠሎችን በቆዳ ላይ ማድረግ የሊምፍ ፍሰትን በማነቃቃት ሰውነት መርዛማ ንጥረ ነገሮችን እንዲያስወግድና እብጠትን እንዲቀንስ ይረዳል። ይህ ከቀዶ ጥገና በኋላ ለማገገም ወይም ያበጡ የሊምፍ እጢዎችን ለማከም ተመራጭ ያደርጋቸዋል ማለት ነው። ሶስተኛው የጫቅማ ቅጠል ጥቅም የቁስል መዳንን ያፋጥናል ማለት ነው። የጫቅማ ቅጠሎች ጸረ ተህዋሲያን ባህሪ ስላላቸው በኢንፌክሽኖች እንዳንያዝ በመከላከል ትናንሽ ቁስሎች በለቶች እና የበለዙ እንደዚህ የነፍሳት ንክሻዎችን በፍጥነት እንዲድኑ ያደርጋል ማለት ነው። የበለዙ ነገሮችንም ያስወግድልናል። በባህላዊ ሕክምና ብዙውን ጊዜ ትኩስ ቅጠሎች በመፍጨት በቀጥታ በቁስሉ ላይ በማስቀመጥ ብዙ ጊዜ ይጠቀሙታል ማለት ነው። ሌላኛው ደግሞ ለመተንፈሻ አካላት ችግር ፍቱን ነው። የጫቅማ ቅጠልን በደረት ላይ መለጠፍ የደረት መዘጋትን፣ አስምን እና ብሮንካይትስ የተባለውን እና ሳልን ያስታግሳል ማለት ነው። ቅጠሎቹ ደረት ላይ በማድረግ ለመተንፈሻ አካላት ችግር ፍቱን ነው ማለት ነው። ያ ማለት የጫቅማ ቅጠልን በደረት ላይ በመለጠፍ የተዘጋ ጉሮሮን እና አስምን እና ፕሮታይክትስን የተባለ የአስም እንትንን ይከላከልልናል ማለት ነው እና ሳልን ያስታግስልናል። ሌላኛው ደግሞ ለአተነፋፈስ ስርዓትን ያስተካክላል ማለት ነው። ሌላኛው ደግሞ የወር አበባ ህመምን ያስታግሳል። በተለያዩ ባህሎች ውስጥ ያሉ በየአካባቢው ቅጠሎች የሆድ ቁርጠትንና የማህፀን ህመምን ለማስታገስ ይጠቀሙበታል ማለት ነው። የሞቀ የጫቅማ ቅጠልን በሆድ ላይ በማድረግ የደም ዝውውርን በማሻሻል የማህፀን ጡንቻዎች ዘና እንዲሉ ያደርጋል ማለት ነው። ቀጣው ደግሞ ለቆዳ ችግሮች ተፈጥሯዊ መፍትሄ ነው። የጫቅማ ቅጠል ለቆዳ ችግሮች ተፈጥሯዊ መፍትሄ ነው። ጸረ ተህዋሲያን እና ጸረ ብግነት ባህሪያት ስላላቸው የጫቅማ ቅጠሎች ብጉርን እንዲሁም ችፌን
እና እባጭና ሽፍታን ለማስወገድ ያገለግላሉ ማለት ነው። ከቅጠሉ የሚወጣው ጭማቂ ወይም የተፈጨ ቅጠል ለንጹህና ለተረጋጋ ቆዳ በቤት ውስጥ በሚዘጋጁ ውህዶች ውስጥ በብዛት ጥቅም ላይ ይውላል ማለት ነው። ሌላኛው ደግሞ ቀጣዩ የምግብ መፈጨትን ጤንነት ያሻሽላል። የጫቅማ ቅጠልን በሆድ ላይ በማድረግ የአንጀት እንቅስቃሴን በማነቃቃት የሆድ መነፋትን በመቀነስ እና የሆድ ድርቀትን በማስታገስ ጤናማ የምግብ መተላለፍ እና የትልቁ አንጀት ከመርዝ መጽዳት ያበረታታል ማለት ነው። ከመርዝ መጽዳት ያበረታታል። ሌላኛው ደግሞ ጸረ ጥገኛ ተህዋሲያን ባህሪ አለው። የባህል ሕክምና ባለሙያዎች የጫቅማ ቅጠሎችን የአንጀት ትላትሎችና ጥገኛ ተህዋሲያን ለማስወገድ ይጠቀሙባቸዋል ማለት ነው። የተቀቀለ የቅጠሉን ውሃ በባለሙያ ክትትል ስር መጠጣት የአንጀት ጤናንና የበሽታ መከላከል አቅምን ይደግፋል። ይህን ነገር ሲደረግ ግን በራሳቸው ፈቃድ ሳይሆን በሕክምና ትዕዛዝ መሆን አለበት ማለት ነው። የታመመ በሕክምና ትዕዛዝ መጠቀም ይኖርባችኋል። ሌላኛው ደግሞ ያው በባለሙያ ክትትል መሆን አለበት ማለት ነው። እንደፈቀዳችሁ መጠጣትና መጠቀም የለባችሁም። ሌላኛው ቀጣው ደግሞ የአርትራይስ ብግነት ይቀንሳል። በጫቅማ ቅጠሎች ውስጥ የሚገኙ ጸረ ብግነት ውህዶች የመገጣጠሚያዎችን ጥንካሬና እብጠት ለመቀነስ ይረዳሉ። የታመሙ መገጣጠሚያዎችን ላይ አዘውትሮ መጠቀም በጊዜ ሂደት የመተጣጠፍ እና የመንቀሳቀስ ችሎታን ያሻሽላል። ቀጣው ደግሞ የፀጉር እድገትን ይደግፋል። የተፈጨ የጫቅማ ቅጠልን በጭንቅላት ቆዳ ላይ መቀባት የፀጉር ስሮች በማነቃቃት የደም ዝውውርን በማሻሻል እና ወፍራም እንዲሁም ፈጣን የፀጉር እድገትን ያበረታታል ማለት ነው። ይህ ተፈጥሯዊ መፍትሄ የፀጉር መሳሳትን እና የፎረፎር ችግሮችን ሊቀርፍ ይችላል ማለት ነው። አሁንም ቀጣው ደግሞ በጸረ ኦክሲደንት የበለጸገ ነው። የጫቅማ ቅጠሎች ሰውነትን ከሴል ጉዳት ከእርጅና እና እንደ ካንሰር ካሉ ስር የሰደዱ በሽታዎችን በመጠበቅ የኦክሲዲቲቭ ጭንቀትን ለመዋጋት የሚረዱ ኃይለኛ ጸረ ኦክሲደንቶች ይይዛሉ ማለት ነው። በባህላዊ የሕክምና አንዳንድ ባህሎች የጫቅማ ቅጠሎችን ለሕክምና ለመደገፍ እና እንደ አማራጭ ሕክምና ይጠቀማሉ ማለት ነው። ምንም እንኳ ተጨማሪ ምርምር ቢያስፈልግም የመጀመሪያ ጥናቶች እና ልምዶች እንደሚያሳዩት በተለይ ለጉበት ካንሰር እና ለጡት ካንሰር እጢን የመከላከል ባህሪ ሊኖረው ይችላል ይላሉ ተመራማሪዎቹ ማለት ነው። የጫቅማ ቅጠሎች ደህንነቱ በተጠበቀ ሁኔታ እንዴት መጠበቅ ይቻላል? በመለጠፍ የሞቁ ቅጠሎችን በቀጥታ በታመመው ቦታ ላይ ማድረግ፣ በማፍላት ቅጠሎችን በውሃ ውስጥ በማፍላት ለውጫዊ አገልግሎት ለመታጠቢያ ወይም በጨርቅ በመንከር መጠቀም፣ የተፈጨ ቅጠሎችን በቆዳ ችግሮች ላይ መቀባት፣ ቅድሚያ ባለሙያ መክሮ ማንኛውም ተክል ተኮር መድኃኒት ከመጠቀማችሁ በፊት በተለይም ለውስጣዊ አገልግሎት ከሆነ ሁልጊዜ የጤና ባለሙያ ማማከር አስፈላጊ ነው ማለት ነው። ይህን ነገር ስትጠቀሙ የጤና ባለሙያ ማማከር ይኖርባችኋል ማለት ነው። የጫቅማ ቅጠሎች ተፈጥሯዊ ኃይለኛና ሁለገብ የፈውስ ወኪል ናቸው። ከህመም ማስታገስ እና የምግብ መፈጨትን ከማሻሻል ጀምሮ የቆዳና የመተንፈሻ አካላትን ጤና እስከመደገፍ ድረስ ይህ ብዙውን ጊዜ ችላ የተባለው የተክል ክፍል በአጠቃላይ የጤና አጠባበቅ ልምዳችሁ ውስጥ ቦታ ሊሰጠው ይገባል ማለት ነው። ተፈጥሯዊ መድኃኒታችሁ ይሁን አንዳንድ ጊዜ በጣም ቀላል የሆኑ ቅጠሎች እጅግ በጣም ኃይለኛ ምስጢሮች ይይዛሉ ማለት ነው። ያው ጥናቱ የጫቅማ ቅጠል ብዙ ጥቅምና ፋይዳ አለው ይላል ማለት ነው። ግን የጫቅማ ቅጠልን በሞቅ አድርጋችሁ ሰውነታችሁ ላይ ማድረግ ለሆድ ቁርጠት እንዲሁም ደግሞ ለመገጣጠሚያ አካል ብትጠቀሙት የተጓዳኝ ነገር ስለሌለው ችግር የለውም ማለት ነው። ግን አፍልታችሁ የመጠጣት እና ሌላ ነገር የመጠቀም የሕክምና ባለሙያ ሳታማክሩ በራሳችሁ እንዳትጠቀሙ ትላለህ። ግን ለውጫዊ አካል እና ለፀጉራችሁ እንዲሁም ደግሞ ቅጠሉን ለመጠቀም ከሰውነታችሁ ከቆዳችሁ በላይ ይሄ ተጓዳኝ ነገር ስለሌለው ችግር የለውም።
በአረበኛ ይሄ ተክል በአረቦች በውጭ ዓለሙ ላይ ምንድን ይባላል? ዘይት ሀርዋ ይባላል። ያው በፋርማሲዎች በዘይትነት ጭማቂ ተደርጎ ለሕክምና ይሰጣል ማለት ነው። ይህም እንደውም ሰደልያሌና ፋርማሲዎች ብዙ ቦታ በሕክምና ትዕዛዝ ካልሆነ ለብዙ ጊዜ በራሳቸው ፈቃድ ስንገዛቸው እንኳን ብዙ ጊዜ ጥያቄ ያበዛሉ ማለት ነው። ያ ማለት ተጓዳኝ ችግር አለው ማለት ነው። እና እርጉዝ ሴቶች ራሱ ይህንን ዘይት እንዳይወስዱ ይከለከላል ማለት ነው። እና ኃይል ስላለው የማስወረድ እንትን አለው ማለት ነው። ብዙውን ጊዜ ሴቶቻችን በውጭ ዓለም በአረቡ ዓለም ላይ ማለት ነው እንደዚህ ምጥ ሲይዛቸው እና ተሉ እንትን አልላቸው ሲል ዶክተሮቹ አንዳንዴ ይሄን ነገር ያዘዙላቸዋል። ግን ማንኛውም የጫቅማ ቅጠል ሳይሆን ራሱ የሚያዘዝላቸው የዘይት ሀርዋ የሚባል ነገር አለ ማለት ነው። እና ሕክምና ሳይታዘዝላችሁ የጫቅማ ቅጠልን የጫቅማ ዘይትን በራሳችሁ አትጠቀሙ። ለፀጉራችሁ ችግር የለውም። ግን ቅጠሉን አፍልቶ ከመጠቀም እንድትቆጠቡ እላለሁ። ግን ቅጠሉን ለውጫዊ አካላችሁ ለቅጠሎችም ማለት ነው ያው ከላይ እንደገለጽኩላችሁ ለሆድ ህመምም ቅጠሎቹን ሞቅ አድርጋችሁ ከሰውነታችሁ ላይ ማስቀመጥ፣ ለቁርጥማንም እንዲሁም ደግሞ ለማህፀን ህመምም የሞቀ የጫቅማ ቅጠልን በሆድ ላይ እና በሚያማችሁ የሰውነት መገጣጠሚያ ካለም ማድረግ ይቻላል ማለት ነው። ሌላኛውን ያለ ሕክምና ከዶክተር ትዕዛዝ ውጭ እንዳትጠቀሙት። ያ ማለት ኃይል አለው፣ ተጓዳኝ ችግር አለው ማለት ነው። የጫቅማ ወይም የጉሎ ዘይት ጥቅሞቹ የጫቅማ ቅጠል፣ የጉሎ ዘይት ቅጠል ጥቅሞቹ እነዚህ ናቸው። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምመጣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።